የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ በእስራኤልና በኢራን መካከል ስምምነት እንደሌለ ያዩ ነው። እስራኤል በኢራን ያለው መንግስት በወታደራዊ ኃይል መሸነፍ አለበት ስትል የጸና አቋሟን ዛሬም አሳይታለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ አሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀጣይ ሳምንት በዋይት ሃውስ ስብሰባ ለማድረግ መፈለጋቸውን ነግረውኛል ሲሉ ጠይቆኛል ነው ያሉት። ጠይቆኛል ትራምፕ ይህንኑ ርዕሰ ጉዳይ ዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። መላጠፋ ሆዷ ገፋን የሆነው የዚያ የመካከለኛው ምስራቅ ቀጠና ምድር ጉዳይ የመጨረሻው መፍትሄ ነገር ጭላንጭሉ ቢሉ ፍንጩ አይታይበትም። ያንን በተገቢው ያስተዋሉ የሚመስሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሉ በኢራን በአሜሪካና በእስራኤል መካከል ምንም የሚያግባባ ነገር እንደሌለ ማጤናቸውን የገለጡት። የአፓ ዘገባም እንደሚያሳየው በአይሁዳዊቱ ሀገር እስራኤልና በዋሽንግተን መካከል ወዲያም ኢራንን አጠቃሎ የመግባባትና የመስማማት አዝማሚያው የራቀ ነው ሲል ገልጦታል። ፎየል ወዲያ ቅዝምዝም ወዲህ ይሏል አባው። አሜሪካና እስራኤል አንድ የሆነ አቋም አላቸው የሚባልበት የኢራን የኒውክሌር ጦር መሳሪያ መወገድ እንዲሁም የተብላላው የኢራን ዩራኒየም ተጠራርጎ እንዲጠፋ ነው። ነገር ግን ደግሞ በኢራን ያለው የአያቶላዎቹ አገዛዝ ከስረ መሰረቱ ይነቀልና ይወገድ ዘንድም ግብ አላቸው ነው የሚባለው። አሜሪካና እስራኤል ሁለቱም ያመሻታቸውና አቋማቸው አንድ አድርጓቸው በኢራን ላይ የከፈቱት የጣምራ ጦርነት ውሃ ቢወቅጡት ይሉትን ሆኖባቸዋል ይሏቸዋል። ኢራንን በቻሉት ሁሉ ቢወግሯት አልፈለጥ ፈረከስ ብላቸዋለች የሚሏቸዋል። በተለይም ደግሞ የተለየ ኃይል አላት የምትባለው ልዕለ ኃያሉ ሀገር አሜሪካ ፈራ ተባባይ ልቧን ባሳየችበት አቋሟ ከኢራን ጋር ድርድርና ስምምነት የመፈራረሟ ነገር እስራኤልን ገሸሽ ገለል ያደረገ ነውና የትም እንደማያደርስ ብዙዎቹ ሲናገሩለት ዘልቀዋል። በእርግጥም የአሜሪካና የኢራን ድርድር ቢሉ የመግባቢያ ስምምነት ፊርማ አንድ የምላስ አንድ ጊዜ ደግሞ ጡንቻ ያጀበው እንደሆነም ነው በታዛቢዎቹ ዘንድ የተመነዘረው። በጥቅሉም ሶስቱም ሀገራት አይተማመኑም ነው የሚባለው። የታላቁን መንፈሳዊ መሪዋን የቀብር ስነ ስርዓት ለመፈጸም መርሃ ግብር ያወጣችዋ ኢራን ከእስራኤልም ከአሜሪካም መልካም ይታሰብልኛል ብላ አታምንምና የጸጥታ ጥበቃዋን አጠናክር ያለው ስትል እያስጠነቀቀች ነው። ቤቴንም ክፍቱን አልተውም አህዬንም ውጭ አላሳድርም ይሏል የእስራኤሉ ሹማምንት ባለፈው ሳምንት መግለጫቸው። የኢራኑ መንፈሳዊ መሪ አያቶላ ሞጅተባ ካሚኔይን ለመግደል መዛታቸውና የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ በትናንትናው የቀድሞው የኢራን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ የቀብር ስርዓት መርሃ ግብር በኢራን ህዝብ ዘንድ የሚሆነውንና ለአያቶላው ያላቸውን ጥልቅ ፍቅርና ክብር ሲገልጡ ተመልክተው የሰጡት መግለጫ ሰውየውን መብሊያ ቀቢጠፋ በአንድ ቀበላንን አድርጓቸዋል የሚባለው። ለቀብር የወጣውን ህዝብ በአንድ ጥይት ሁሉንም ቃርመን ልናጠፋው እንችላለን ማለታቸው መጽሐፍ ያለውን አስደግሞባቸዋል። ከእባብ እንቁላል እርግብ መጠበቅን ትራምፕ የተናገሩትን በአንድ ጥይት ሁሉንም እናጠፋቸዋለን ዛቻና ምኞት ቢተገብሩትስ ኢራኑም ቢሆኑ ሞት ለአሜሪካ ትራምፕ ይገደል የሚል
መፈክራቸውን በአደባባይ ጉዟቸው ሁሉ ሲለፍፉት ታይተዋል። ታዲያ ትራምፕስ የተናገሩትን ስላለመፈጸማቸው ምን መተማመኛ አለ? ኢራናውያኑ ከልሂቅ እስከ ደቂቅ በአደባባዮቻቸው ግልብጥ ብለው በመውጣት የቀድሞውን መንፈሳዊ መሪያቸውን የመጨረሻ ስንብት ለማድረግ በእንባ ሲራጩ ታይተዋል። በዚያ ሂደትም 2 ቀናት ተቆጥረዋል። ገና እስከ ቀብሩ ቀን የአውሮፓውያኑ ሐምሌ 9 ቀን ድረስ በዚያ መልኩ ይቀጥላሉ ነው የተባለው። ኢራናውያኑ በዚያ ሂደት ሳሉም ቢሆን ከአሜሪካና ከእስራኤል አይታዘንላቸውም፣ ይብሱንም በእልህ ላንዳች በቀል ቢነሳሱስ የሚል ስጋት አሳድረዋል በሁለቱ ሀገራት ዘንድ። ኢራን በሆርሙዝ የውሃ መተላለፊያ ወሽመጥም ጉዳይ ገና እሳቱ እየተንቀለቀለ ነውና ሊረግጡት ቀርቶ በርቀት ሊመለከቱት ወላፈኑ አስጠጋም የሚል አቋም ይዛለች። በዚያ የኢራናውያኑ የአያቶላውን የሽኝት ዝግጅት ላይ የኢራን የሪፐብሊካን ዘብ ኃይል ዋና አዛዡ ሜጀር ጀነራል አህመድ ቫሂዲም በአደባባይ ታይተዋል። የኢራን ባለስልጣናት ለመንፈሳዊ መሪያቸው የመጨረሻ ሽኝት በአደባባይ ወጥተዋል። የአያቶላው ልጆችም ከሞጅተባ ካሚኔ ውጭ ያሉት 3ቱ በአደባባይ ከህዝቡ ጋር የአባታቸውን የሽኝት መርሃ ግብር እየተካፈሉ ታይተዋል። በዚያ ሁኔታ በከፍተኛ የጸጥታ ኃይሎች ጥበቃ በአደባባይ በታዩት ሜጀር ጀነራል አህመድ ቫሂዲ አቅራቢያ የተሰባሰቡት ህዝቦች ደግሞ ሪቬንጅ ሲሉ ተደምጠዋል። በቀል መሆኑ ነው። ትናንትና እሁድ በአደባባይ ተገልጠው የታዩት ቫሂዲ ከዚህ ቀደም ተገድለዋል እየተባለ ሲወራባቸው ከርሟል። ኢራናውያኑ በሽኝታቸው አደባባይ ለአሜሪካና ለእስራኤል ያልተቀመሱ መሆናቸውን አስመስክረዋልም ነው የተባለው። እስራኤላውያኑ በበኩላቸው ዛሬ የሚላሉ በኢራን ያለው መንግስት ካልተሸነፈና ካልተፈታ ካልተወገደ ረፍት የለንም። በኢየሩሳሌም የጸጥታና የውጭ ጉዳዮች ፕሬዚደንቱ ዶክተር ዳንዲከር ትናንት አመሻሹን በሰጡት ማብራሪያ በኢራን ያለው ኢስላማዊ መንግስት አሜሪካና እስራኤልን በድርድር እያታለለና እየጋረደ ሊያጠፋቸው አስልቷል ነው ያሉት። እገድላለሁ ሲሉ መሞት አለ ይሏል። አሜሪካና እስራኤል ያንን ማወቅ ነበረባቸው። ኢራናውያኑ ዴስቲ አሜሪካ ኪል ትራምፕ እያሉ በግልጥ በአደባባይ ታምቡራቸውን ሲደልቁ፣ እነዚህ ግን በንቀት አይን ከማየት የዘለለ ለአንዳች ወሳኝ እርምጃ ሲንቀሳቀሱ አልታዩም ሲሉ በአሜሪካና በእስራኤል መሪዎች ቸልተኛነት ዙሪያ ምሬታቸውን አሰምተዋል። ዳንዲከር አሁንም በንቃት መከታተል ያስፈልጋል። አሁን እነርሱ በያዙት ሁሉም እሳት የቻሉትን ከማድረግና ከመለኮስ አይመለሱም። እንኪያስ እቅጩን ልንገራችሁ። ዛሬ ተህራንን ዲፕሎማሲ ብቻውን አያቆማትም። አንድ ጊዜ ንቅል አድርጎ የሚጥል በትር ሊያርፍባት ይገባል ነው ያሉት ዳንዲከር። በቡሃ ላይ ቆረቆር ይሏል። ገና ደግሞ በዚያ በከፋ ልዩነትና ፍግፍግ ውስጥ ያሉት ትራምፕና ኔታንያሁ በቀጣይ ሳምንት በዋይት ሃውስ ተገናኝተው ለመዶለት ቀጠሮ መያዛቸውም ተሰምቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከትናንት በስቲያ ቅዳሜ ዕለት በሰጡት ማብራሪያ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከያኔ ጋር ተገናኝተው ለመነጋገር ጥያቄ አቅርቦልኛል ነው ያሉት። ሰውየው እንዲች ብለው ተጠይቀናል፣ ተለምነናል እንጂ ጠይቀናል ብለው አያውቁም። ለዚህ ደግሞ ትራምፕ ሰሞኑን የተናገሩት ነገር ማሰሪያና ማሳያ ሆኗል። ኢራን የተገደሉባትን የቀድሞውን መንፈሳዊ መሪዋን አያቶላ አሊ ሰይድ ካሚኔን እስከ መቃብር አትንኩኝ ስትል ባቀረበችልን ጥያቄም ሳይሆን ተማጽኖ መሰረት ለአንድ ሳምንት አንነካትም ብለዋል። ዛሬ ደግሞ ይኸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋይት ሃውስ መጥቶ ከኔ ጋር ለመምከር ጥያቄ አቅርቦልኛል ሲሉ ዜናውን አስነግረዋል። ትራምፕ ከዚህ ቀደምም ብዙ ብለዋል። ነፍስ ይማርና በዚያ የካቲት 8 2026 የመጀመሪያው ቀን የእስራኤልና የአሜሪካ ጣምራ ጦርነት መክፈቻ ቀን የተገደሉትን የኢራኑን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔን ተክቼ የመንፈሳዊ መሪያቸው እንደሆነላቸው ኢራናውያኑ አጥብቀው ጠይቀውኝ ነበር። እኔ ግን እምቢ አልኳቸው ማለታቸውና እስራኤላውያኑም ቀጣይ ጠቅላይ ሚኒስትራቸው ሆኜ ብወዳደር ይመርጡኛል፣ እንኪያስ እወዳደራለሁ እመረጣለሁ ማለታቸው አይዘነጋም። ካረጁ አይበጁ ይሏል ኢትዮጵያውያኑ አበው። ዛሬ ትራምፕ እየተኮፈሱ የኔታንያሁን የንወያይ ጥያቄ ያሉትና ሲያወሩ ትከሻቸውን ከፍ ዝቅ እያደረጉ ቃል በቃል ይህንን አሉ። we get along very good Netanyahu knows who the boss is ነው ያሉት። ዛሬ ይህንን አሉ እንጂ ትራምፕ ታዲያ ኔታንያሁን ጸያፍ ስድባቸውን አስከትለው ክሬዚ ያሏቸው ጊዜም እንዲርቆ የሚዘነጋ አይደለም። ሰው መሳይ በሸንጎ ይሏል አገም ጠቀም ትራምፕ። በዚህ በተያዘው ሳምንት በቱርክ በሚካሄደው የምዕራባውያኑ የጦር ጥምረት የኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የኔቶ ስብሰባ ላይ ለመገኘት ወደዚያው መሄዳቸው የተረጋገጠ ጉዳይ ሆኗልና በኔታንያሁና በትራምፕ መካከል ይካሄዳል ተብሎ የሚጠበቀው ስብሰባ ምናልባትም በቀጣይ ሳምንት ሊሆን ይችላል ነው የሚባለው። የእስራኤል ሹማምንት በሰጡት ማብራሪያቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው አርብ በተከበረው የአሜሪካ 250ኛ ዓመት የነጻነት ቀን በዓል አስመልክተው ትራምፕን በስልክ እንኳን ደስ ያሎት ብለዋቸዋል። በዚያው አጋጣሚም ነው ቢቢና ትራምፕ ዋሽንግተን ውስጥ ተገናኝተው ለመምከር የተስማሙት ሲል የአግዚዮስ መረጃ ያሳያል። ትራምፕ ትናንትናው ማብራሪያቸው ደግሞ ይህንን ብለዋል። ኢራናውያኑ በአደባባይ ለመንፈሳዊ መሪያቸው ሲያለቅሱና ሲያዝኑ ደረታቸውንም ሲደልቁ አየሁ። በጣምም ደነቀኝ። ግን ደግሞ አሉ ፕሬዚደንቱ ሜቢ ኢት ኢዝ ፌክ ቲርስ፣ ያ
አዞም ባይሉትን መሆኑ ነው። ኢራናኑ የአያቶላው ሞት አሳዝኗቸው አይደለም፣ አንድም ተገደው በአደባባይ ሲያዝኑና ሲያለቅሱ እንዲታዩ ተደርገዋል። ሁለትም በልባቸው እሰይ ነው የሚሉት የደስታ አምባ ሲሉ ተሳልቀዋል። ትራምፕ የጠገበ ይርበዋ ይመስለው ይሉትን ያስታውሷል። ትራምፕ እንዲያ በአደባባይ ለአያቶላው የቀብር ስነ ስርዓት የተሰበሰቡትን ሁሉንም ሰዎች በአንድ ጥይት ሊጠራርጓቸው የተመኙላቸው የአደባባይ ስርዓት ሶስቱ የካሚኔ ልጆችና የኢራን ጎምቱ ሹማምንት አሉበት። ከካሚኔ ልጆችም ከአዲሷ አያቶላ ሞጅታባ ካሚኔ ውጪ ሞጅታባ የሉ። ይህንን ዘገባ እስካጠናቀርሁበት ቅጽበት ጊዜ ድረስ አልታዩም። ሌሎቹ ሶስቱ ግን ሞስጠፋ፣ መይሳምና ማስዑድ ከኢራናውያኑ ህዝቦች ጋር ተቀላቅለው በንባ ሲራጩ ታይተዋል። ትራምፕ ሁሉም አንገት ባንድ ሆኗልና በአንድ ሰይፍ ይሉትን ያቀዱላቸው ለኢራናውያኑ። የኢራን መንግስት ለለቀስተኞቹ የመጓጓዣና ማንኛውንም ነገር ለመሸፈን መዘጋጀቱም የተገለጠው በብዙ ሚሊዮን ለሚቆጠሩት ህዝቦች የኢራን ጉዳይ በአሜሪካና በእስራኤል የተለያየ እይታ በያዘበት በዚህ ወቅት እስራኤል የቀጣይ የህልውና ስጋቷን ሀገር ገልጣለች። ያውም ያንን የተናገሩት ሰው ደግሞ በቀጣይ ምርጫ ለጠቅላይ ሚኒስትርነት ትልቅ ግምት የተሰጣቸው ሰው ናቸው፣ ናፍታሊ ቤኔት። ቤኔት በተጸየፈ ስሜት የገለጧት ሀገር ደግሞ ከነገ ሐምሌ 7 እስከ 8 ድረስ የምዕራባውያኑን የጦር ጥምረት ኔቶን ጉባኤ አዘጋጁ ሀገር ቱርክ ናት። ቤኔት በአሜሪካ ይሁዳውያን ፕሬዚደንቶች ስብሰባ ፊት ተገኝተው ሲናገሩ ይህንን ያሉት ተርኪ ኢዝ ዘ ኔክስት ኢራን፣ የዛሬን አያርገውና ኢራን ያኔ በቀደመው ዘመን እስራኤልን በሙስሊሙ ዓለም ልብ መታ እንደ ስለት የተሰነቀረችና የተሻጠች ናት ስትል መጥፋት አለባት የሚል አቋሟን ስትገልጥ እንደነበር አይዘነጋም። ኢራን እስራኤላኑ የዚያን መሰል አቋም በቱርክ ላይ ለመተግበር እንደ ኢራን ለማድረግ ካለሙ ደግሞ ቱርክ የተደራጀ የጦር ኃይል ያላት የተራቀቁ የጦር መሳሪያዎች ያሏትና ቢያንስ የኔቶ አባል ሀገር መሆኑ አይጠፋቸውም። እንዴት አድርገው ነጥለው ያገኟት ይሆን? ይህም አንዱና ዋናው የራስ ምታታቸው ነው። ዛሬ የቀብር ስርዓታቸው መርሃ ግብር ወጥቶለት እየተካሄደ 3ኛ ቀኑ ላይ ያለው የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ በዚያ በ12ቱ ቀናት የሰኔ ወር ጦርነት ወቅት አንድ ነገር ማለታቸው አይዘነጋም። ያውም ጠላታችን ጽዮናዊት እስራኤል በጥበብ በልጣናለች። ጥበብ ተይጻም ኩሉ ይላል ነገር በምሳሌ አዋቂዎቹ ኢትዮጵያኑ የጥበብን ረቂቅነት አርቀውም ጠልቀውም ተመልክተዋልና ቤኔት ቱርክን ቶሎ ከጥርሳቸው አላወረዷትም። እናማሏት አንካራ ያልታወቀባት መስሏትና ከሳውዲ አረቢያና ከኒውክሌር ታጣቂው ሀገር ፓኪስታን ጋር በአሜሪካ ላይ የጠላትነት ሴራ እየሸረበች ነው ብለዋል። ቤኔት ይህንን የተናገሩት ደግሞ የሀገራቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተመሳሳይና እንደ የሆነ ቃል ከተናገሩ ከ5 ቀናት በኋላ መሆኑ ነው። ኔታንያሁ ያሉትም ይህንን ነው። ጎበዝ ሰሚ ጆሮ ያለው ይስማ። አሁን ጠንቀኛ ጠላቶቻችን አንድ ግንባር ፈጥረው እናያቸዋለን ሲሉ ሄክሳጎን ኦፍ አሊያንስ ነው ያሉት። ያውም የሱኒ ጥምረት ናቸው ሲሉ ገልጠዋቸዋል። ዛሬ ቀጣዋ ኢራን ቱርክ ናት ሲሉ የእስራኤል ባለስልጣናት የሚዝቱና የሚሰናዱላት ቱርክ ግን በዋዛ የምትቀመስ አይደለችም ነው የሚባለው። የተወሳሰበና የተራቀቀ ትብት ያላት ሀገር ናትና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ጥምረት እንኳን ሁለተኛዋ ግዙፍ የጦር ኃይል ያሰማራችና ያዋጣች ሀገር ናት ይሏታል። ከ355,000 በላይ ጦር ኃይል አላት። የዓመታዊ የጦር ኃይል በጀቷን ቢሆን ከ27 ቢሊዮን ዶላር በላይ ነው። የጦር መሳሪያ አምራች ኢንዱስትሪዎቿን ቢሆኑ ተጠቃሾቹ አሴሳንና ሮኬትሳን እንዲሁም ታውሳስ ወዲህም የሰው አልባ የጦር አውሮፕላን ድሮንስ አምራቹ ባይራክታር ኩባንያ እንኳንስ ለቱርክ ቀርቶ ለበርካታ ሀገራት የሰማይ ጌጥ ይመስል ከከዋክብቱ በታች የሌለበት ስፍራ የለም ነው የሚባለው። አረ እንዲያውም እኮ ቱርክ በዓለም ላይ በአንደኛ ደረጃ ድሮን የምትሸጥ ተጠቃሽ ሀገር ሆናለች ነው የሚባለው። ቱርክ በዓለም የሰው አልባ የጦር አውሮፕላን አለያም የድሮን ገበያም ቢሆን 65 በመቶውን መያዟ ታውቋል። በተለይም ደግሞ አሁን በቅርቡ ያወጣችውና የጀት ሞተር የተገጠመለት የኪዝሌል ድሮን በዚሁ በተያዘው ዓመት የቱርክ ጦር ኃይል ይታጠቀዋል ተብሎ ይጠበቃል። ያ ድሮን ታዲያ የራዳር መከላከያዎች ሊያወድሙት ቀርቶ ሊያውት አይችሉም ነው የሚባለው። እስራኤል በዚያ ቀጠና የሚተኛላት እንደሌለ ሲነገር ግብፅ እንኳን 400,000 የጦር ኃይሏን በዘመናዊ ስልትና ትጥቅ እንዲሁም ስልጠና ጢቅ አድርጋ ሞልታ 800,000 ተጠባባቂ ኃይሏን ከኋላ ደጀን አስደፍጣ በዓመት 12 ቢሊዮን ዶላር በጀት መድባለታለች። ግብፅ የመከላከያ ኃይሏን በአሜሪካ የአብራምስ ታንኮች፣ በፈረንሳዮቹ የራፋኤል ጀቶችና በሩሲያው ኤስዩ-35 ኤስ የጦር አውሮፕላን፣ በጀርመን ስሪቶቹ የባህር ሰርጓጅ የጦር መርከቦች አደራጅታ ጎዶሎ ቀን ትጠብቃለች ነው የሚባለው። እስራኤል ሄክሳጎን ስትል የገለጠቻቸው ከሱኒ አራማጆቹ አንዷ ግብፅ መሆኗን ልብ ይሏል። ትንታኔ ዘገባውን ስናዘጋጅ በዋቢነት ፎክስ ኒውስን፣ ኢንዲፔንደንትን፣ አይቲቪ ኒውስን፣ ኒውስማክስን፣ ፋይናንሻል ኤክስፕረስን፣ የኒሳፋቅን፣ ኤዥያዋንን፣ ራውተርስን፣ ቲአርቲ ወርልድን፣ ዋሽንግተን ፖስትን፣ ሚድል ኢስት ሞኒተርና ጄሩዛሌም ፖስትን ተጠቅመናል።